በደቡባዊ ሳውዲ አረቢያ በሚገኘው ናጅራን አየር ማረፊያ ላይ የተሰነዘረውን የድሮን ጥቃትና ተከትሎ የመጣውን ቀጠናዊ ውጥረት የተመለከተ መረጃ ይዘናል። በተጨማሪም በኢትዮጵያ የኢህአፓ አመራሮችና የህግ ድጋፍ ሰጪዎች በፌዴራል ፖሊስ ቁጥጥር ስር መዋልን የተመለከተውን ዘገባ ይዘንላቸዋል። ሰላም ጤና ይስጥልን። ይህ የፈጠነ ሚዲያ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እያለን ወደ ዝርዝሮቹ አለን። በደቡባዊ ሳውዲ አረቢያ ናጅራን ግዛት የሚገኘው አየር ማረፊያው በየመኑ የሁቲ አማጽያን የድሮን ጥቃቶች እንደተሰነዘረበት ተገለጸ። የሁቲዎች ወታደራዊ ቃል አቀባይ ያህያ ሳሪ ይፋ ባደረጉት መግለጫ በጥቃቱ በአየር ማረፊያ ውስጥ የሚገኝና የሳውዲ ኃይሎች የሚጠቀሙበትን ስትራቴጂካዊ ኢላማ በድሮን በቁጥጥር ስር ማዋልና መምታት መቻላቸውን ገልጸዋል። እንደ ቃል አቀባዩ ገለጻ ከሆነ ይህ እርምጃ የሳውዲ አረቢያ አየር ኃይል ድሮኖችን በመጠቀም በሰሜናዊ የመን በሚገኙት ሳዳና ሀጃ ግዛቶች የስራ ክልል ውስጥ ያደረጉትን የአየር ክልል ጥሰት ለማካካስ የተወሰደ አፋጣኝ ምላሽ ነው። ይህ በሁለቱ አካላት መካከል ረጅም ጊዜ የቆየው ፍጥጫ እንደገና እንዲያንሰራራ ያደረገው የሁቲ አማጽያን በሪያድ አስተዳደር ላይ የባህር ላይ እገዳ ማወጃቸውንና በቀይ ባህር አካባቢ በሚንቀሳቀሱ የሳውዲ ንግድና የነዳጅ መርከቦች ላይ ተደጋጋሚ የሚሳኤልና የድሮን ጥቃቶችን መፈጸማቸውን ተከትሎ ነው። የሁቲዎች እርምጃ በሁለቱ ተቀናቃኝ ኃይሎች መካከል ያለውን የቀጠናውን የወታደራዊ የኢኮኖሚ ውጥረት ወደ አዲስ የፍጥጫ ምዕራፍ አሸጋግሮታል። ዓለም አቀፉ የዜና ወኪል ኤኤፍፒ ጉዳዩን የሚያውቁ የአካባቢ ምንጮች ዋቢ በማድረግ እንደዘገበው በናጅራን አየር ማረፊያ ላይ የተሰነዘረው ጥቃት የአየር ማረፊያውን ዋና የራዳር መቆጣጠሪያ ስርዓት በቀጥታ የመታ ነው። በዚህ ምክንያት በአየር ማረፊያው መደበኛ የበረራ እንቅስቃሴዎች የሲቪልና የወታደራዊ አቪዬሽን ስራዎች ላይ ጉልህ መስተጓጎል መፈጠሩ ተጠቅሷል። በሌላ በኩል ግን የሳውዲ አረቢያ የመንግስትና የወታደራዊ አካላት ስለተባለው ጥቃትም ሆነ ስለደረሰው ጉዳት እስካሁን የሰጡት ይፋዊ ምላሽ የለም። ጥቃቱ በዓለም አቀፉ የነዳጅ ገበያና አቅርቦት ላይ ተጽዕኖ ሊያሳድር ይችላል በሚል በብዙሃን ዘንድ ስጋት ቢያዝበትም የሳውዲ አረቢያ የመንግስት የነዳጅ ኩባንያ አራምኮ ዋና ስራ አስፈጻሚ አሚን ኤች ናስር ለጋዜጠኞቹ በሰጡት መግለጫ ስጋቱን አስተባብለዋል። ናስር እንደገለጹት በኢራን የሚደገፉት የሁቲ አማጽያን ያካሄዷቸው ጥቃቶች በኩባንያው ነዳጅ የማውጣት የማጣራትና የማሰራጨት አቅም ላይ ምንም አይነት እውነተኛም ሆነ ጉልህ ጉዳት አላደረሱም። አክለውም በሐምሌ ወር በቀይ ባህር ዳርቻና በሌሎች አካባቢዎች በሚገኙ የኩባንያው መሰረተ ልማቶች ላይ የተሰነዘሩ ጥቃቶችን ቢሆኑ የነዳጅ ምርት ፍሰት ማስተጓጎል እንዳልቻሉ ገልጸዋል። ከዚህ በመቀጠል ወደ ሀገር ውስጥ የፖለቲካ እንቅስቃሴና የሰብአዊ መብት ጉዳዮች እንሸጋግራለን። ዝርዝሩን እንደሚከተለው የኢትዮጵያ ህዝባዊ አብዮታዊ ፓርቲ የህዝብ ግንኙነት ኃላፊውን ጨምሮ 3 የፓርቲው አመራሮች አባላትና የህግ ድጋፍ ሰጪዎች በፌዴራል ፖሊስ ቁጥጥር ስር መዋላቸውንና እስካሁንም የታሰሩበት ምክንያት በይፋ ሳይገለጽ እንደሚገኝ አስታወቀ። ፓርቲው ሐምሌ 28 ቀን 2018 ባወጣው መግለጫና የፓርቲው ዋና ጸሐፊ ሚስጥረ ስላሴ ታምራት ከአዲስ ስታንዳርድ ጋር በነበራቸው ቆይታ እንደገለጹት የተያዙት ግለሰቦች የህዝብ ግንኙነት ኃላፊው ይስሐቅ ወልዲያ፣ ቀደም ሲል ከፓርቲው ጋር ግንኙነት ለነበራቸው ግለሰቦች የህግ እርዳታ ሲሰጥ የነበረው ጠበቃ አበራ ንጉስና የፓርቲው አባል አበባ አካሉ ናቸው። እንደ ፓርቲው መግለጫ ከሆነ የእስር እርምጃው የተጀመረው ሐምሌ 27 ቀን 2018 ጠበቃ አበራ ንጉስ በቁጥጥር ስር በመዋሉ ሲሆን በዚህ ዕለትም የህዝብ ግንኙነት ኃላፊው ይስሐቅ ወልዳይ ከመኖሪያ ቤቱ ተወስዷል። የፓርቲው ዋና ጸሐፊ ሚስጥረ ስላሴ ታምራት እንደገለጹት ይስሐቅ በቁጥጥር ስር ከመዋሉ ጥቂት ደቂቃዎች በፊት በጽሁፍ መልእክት ታስሬ ነው የሚል አጭር መረጃ ከተለዋወጠ በኋላ ስልኩ ተዘግቷል። በዛሬው ዕለት ደግሞ ሌላው የፓርቲ አባል አበበ አካሉ ባለቤቱና የአካባቢው ሰው ባሉበት ከመኖሪያ ቤቱ ተይዞ መወሰዱን ፓርቲው ያረጋግጧል። የእስሩ ሁኔታ ከተፈጸመ በኋላ የፓርቲው አመራሮች ታሳሪዎች ያሉበትን ቦታ ለመጠየቅና ለማወቅ ያደረጉት ጥረት መጀመሪያ ላይ መስተጓጎል አጋጥሞት እንደነበር ተገልጿል። ይስሐቅ ያለበትን ቦታ ለመጠየቅ የሄዱ የፓርቲው አመራሮች መጀመሪያ ላይ በተቋም ውስጥ እንዳልተያዘ ተነግሯቸው የነበረ ቢሆንም በኋላ ግን በቁጥጥር ስር የዋለው ጠበቃ አበራ ንጉስ በሰጠው ጥቆማ ይስሐቅ በዚያው ቦታ መታሰሩን ማረጋገጥ ተችሏል። በአሁኑ ወቅት 3ቱም ግለሰቦች በአዲስ አበባ ሜክሲኮ አካባቢ በሚገኘው የፌዴራል ፖሊስ ማሰሪያ ቦታ እንደሚገኙ ቢታወቅም የህግ ጠበቆችም ሆኑ የቤተሰብ አካላት እስካሁን ሊያገኟቸውና ሊያነጋግሯቸው እንዳልተፈቀደላቸው ተገልጿል። በተጨማሪም ጠበቃ አበራ ንጉስ በቁጥጥር ስር በነበረበት ቤቱን ለመበርበር ወደ መኖሪያ ቤት ተመልሶ የነበረ ቢሆንም ባለቤቱ ልታገኘውና እንድታናግረው እንዳልተደረገ ተጠቅሷል። ኢህአፓ ባወጣው መግለጫ በሰላማዊ መንገድ ሀሳብን በነጻነት መግለጽ ወንጀል ስላልሆነ የታሰሩት የፓርቲው አመራር አባልና ጠበቃው በአስቸኳይ ከስር እንዲፈቱ ጠይቋል። ፓርቲው ጉዳዩን በህግ መንገድ ለመከታተል ጥረት እያደረገና ከጠበቆች ጋር እየተማከረ ቢሆንም እስካሁን ባለው ሂደት በፍርድ ቤት በኩል ያገኘው አዲስ መረጃ እንደሌለና ከባለስልጣናት ምንም አይነት ማብራሪያ እንዳልተሰጡ አስታውቋል። ይህ ዘገባ እስከተጠናከረበት ጊዜ ድረስ የፌዴራል ፖሊስ ስለ እስሩ ምክንያት፣ ስለቀረበው ክስ ወይም ስለ ታሳሪዎቹ ሁኔታ በይፋ የሰጠው ምንም አይነት አስተያየት የለም። የፈጠነ ሚዲያ ለዛሬ ያዘጋጀላችሁ መረጃዎች እነዚህን ይመስሉ ነበር። ወቅታዊ እውነተኛና ፈጣን መረጃዎችን ለማግኘት የፈጠነ ሚዲያ መከታተሉን ይቀጥሉ። ሰላም ለሀገራችን ይሁን።